በዛሬ ኢትዮ ቢዝነስ መረጃዎቻችን በዝርዝርና በስፋት ወደምናደርሳችሁ ዘገባችን እናመራለን። የኢትዮጵያ አክሲዮን ገበያን የተመለከተ ይሆናል። የኢትዮጵያ አክሲዮን ገበያ ሰፊ ግብይት እየተከናወነበት ይገኛል። በቀን እስከ 1 ቢሊዮን ብርም ግብይት እየተፈጸመበት ይገኛል። በአሁኑ ወቅትም 5 ድርጅቶች በገበያው ላይ የተመዘገቡ ሲሆን እስከ 80 የሚደርሱ ድርጅቶች ገበያውን ለመቀላቀል ፍላጎት ማሳየታቸውና ዝግጅት ላይ መሆናቸው ተነግሯል። በቀጣይ አጭር ጊዜ ውስጥም ወደ ገበያው የሚወጡ ኩባንያዎች እንዳሉ የኢትዮጵያ ሰነደ መዋዕለ ንዋይ ገበያ አስታውቋል። በዚህ ጉዳይ ዙሪያ ከተቋሙ ኃላፊ ጋር ቆይታ አድርገናል። እሱን ተከታትለን እንምጣ። ጤና ይስጥልን ክቡራትና ክቡራን፣ እንዴት አላችሁ? ከዜና ባሻገር መሰናዶዎችን ተጀምረዋል። በዚህ ፕሮግራማችን የተለያዩ ወቅታዊ የቢዝነስ ሁኔታዎችን እየለየን የተቋማት የስራ ኃላፊዎችን የዘርፉ ባለሙያዎችን እየጋበዝን ሰፊ ማብራሪያና ትንታኔ የምናሰጥበት መሰናዶዎችን ነው። በዛሬ ኢትዮ ቢዝነስ ከዜና ባሻገር መሰናዶዎችንም በኢትዮጵያ የአክሲዮን ገበያ ወቅታዊ እንቅስቃሴን በተመለከተ ሰፊ ቆይታ እናደርጋለን። በዚህ ጉዳይ ላይ ማብራሪያና ትንታኔ የሚሰጡን ደግሞ ዶክተር ጥላሁን እስማኤል ናቸው። ዶክተር እንግዳችን ስለሆኑ ለፍቃደኛ ስለሆኑ ከልብ እናመሰግናለን። እኔም በጣም አመሰግናለሁ ሞክሼ፣ እንኳን ደህና መጣችሁ። ካፒታል ገበያ ብዙ ርቀት እየተጓዘ ይመስለኛል። ከሰሞኑ ደግሞ አንዳንድ መረጃዎችን እያስተዋልን እንገኛለን። መነቃቃቶች እየተስተዋሉ ይገኛሉ። የካምፓኒዎች ፍላጎቶች፣ የኢንቨስተሮችም አረዳድና እንቅስቃሴ የተሻለ እንደሆነ እየተመለከትን እንገኛለን እና እንደው ለተመልካቾቻችን ለማድረስ ያክል አክሲዮን ገበያ አሁናዊ ነባራዊ መረጃው ምን ላይ ነው ማለት እንችላለን? ጥሩ ጊዜ ነው ይህን ጥያቄ ለመጠየቅ። የመጀመሪያውን ሙሉ የሚባል አይነት የፋይናንሻል አመት መዝጋታችን ነው። አሁን ዛሬ ላይ ሆነን በተለያዩ ገበያዎቻችን እና በተቋሙ ሪሊ የዝግጁነት ትንሽ ከፋፍዬ ባስረዳ የዛሬ አመት አካባቢ ገና ኤክስቼንጁ የመጀመሪያውን የትሬዲንግ ኦፐሬሽን የጀመረበት ጊዜ ነው። የመጀመሪያዎቹን 2 ባንኮች ሊስት አድርገን የመንግስት የግምጃ ቤት ሰነድ ሊስት አድርገን ስራ የጀመርንበት ነው። ስለዚህ ሐምሌ ላይ በዚህ ሰዓት አካባቢ ገና የትሬዲንግ አክቲቪቲ የጀመርንበት ነው። በአብዛኛው አመቱ ሙሉ ብዙ ስራ ሰራን የምንለው በተለይ የኢንተርባንክ መኒ ማርኬት የምንለው በባንኮች መካከል የሚደረግ የገንዘብ ገበያ ከጠበቅነው በላይ በጣም አድጎ ዘንድሮ አመቱ ስንጨርስ ከ3.3 ትሪሊዮን በላይ አጠቃላይ ግብይት አካሂደናል። በአመቱ ከ2.5 ትሪሊዮን ብር በላይ ነው። ከቅድ ጋር ስታየው ለምሳሌ 1 ትሪሊዮን አካባቢ የታሰበበት ማርኬት ነው። ከእጥፍ በላይ ነው እድገቱ። ይሄ አክሲዮን ገበያ የምንለው ፕሮፐር የኢኩቲ ማርኬት የምንለው እኛ በአመቱ ያሰብነው ወደ 9 ኩባንያዎችን ሊስት ለማድረግ ነው። ወጋገንና ገዳ ብለን የጀመርናቸው 2 ባንኮች ላይ ተጨማሪ 3 ተቋማት መጥተው ቢያንስ 5 አሁን አክሲዮኖች ኤክስቼንጁ ላይ ይገበያያሉ። የኢንቨስተሮች ቁጥር እያደገ ነው። እንግዲህ ለመጀመሪያ ጊዜ ሰዎች አካውንት መክፈት ወደ ገበያ መጥቶ በኤሌክትሮኒክ መንገድ መገበያየት አዳጋች ነበር። በአመቱ ጥሩ ስራ ሰራን ነው። በተለይ ለአገናኝ አባሎቻችን ከኋላ የሚያግዝ የባክ ኦፊስ ሲስተም የብሮከር ባክ ኦፊስ ሲስተም እና የመገበያያ ደግሞ የሞባይል መተግበሪያ አስተዋውቀናል። ያ ለኢንቨስተሮች በቀላሉ ወደ ገበያው እንዲመጡ እድል ሰጥቷል። በቀን ከ1 ቢሊዮን ብር ትሬድ በላይ ወይም ግብይት አይተናል። በኢኩቲ ማርኬት ተስፋ እንዳለው አይተናል። ይህን እንግዲህ በንጽጽር ብናስቀምጠው ካፒታል ገበያ ስርዓት ከመፈጠሩ በፊት በአመት ያለው ግብይት ከ5 ቢሊዮን ከ6 ቢሊዮን አይበልጥም ነበር። እንግዲህ በጣም ጥሩ አመት ከተባለ 5-6 ቢሊዮን አመት ነው። ካለበለዚያ በአመት 2 ወይም 3 ቢሊዮን ብቻ የነበረባቸው አመቶች አሉ። ስለዚህ ሰዎች ከተለያየ የኢትዮጵያ አካባቢ መሳተፍ ከቻሉ ሊስትድ የሚሆኑት ኩባንያዎች ካሉ ስለዚህ ሰዎች ለመቆጠብ ኢንቨስት ለማድረግ ዝግጁ ናቸው ማለት ነው። መጠኑም በፊት አይተነው ከማናቀው በላይ መሆኑ አይቀርም። ልክ መኒ ማርኬት ላይ እንዳየነው ኢኩቲ ማርኬቱም ላይ አብሮ ማሳየቱ አይቀርም። በዋናነት ኢንቨስተሮች መኖር አለባቸው። አክሲዮን ገበያው በተፈለገው መጠን የተሻለ እንቅስቃሴ እንዲያደርግ አይደለም። ቅድም እንዳሉት እስከ 1 ቢሊዮን የሚደርስ ገንዘብ ትራንዛክት እየተደረገ ነው። ትልቅ ማሳያ ይመስለኛል። በእርግጥ እንደው የሰዎች አረዳድ፣ እንቅስቃሴ፣ ተሳትፎ፣ ፍላጎት ምን ያሳየናል? ግንዛቤ ማስጨበጫ ስራ፣ የኢንቨስተር ኤጁኬሽን የምንለው የአቅም ግንባታ ስራ የካፒታል ገበያ ስርዓት ገና በአዋጅ ከታወጀበት ጊዜ ጀምሮ ሲሰራ የቆየ ነው። ስለ አክሲዮን ኩባንያ ምንነት ኢንቨስት ለማድረግ ከሱ የሚገኘው ስለ ጥቅም፣ ስለ ካፒታል ጌን፣ ስለ ዲቪደንድ የምናወራው እና የምናስተምረው ኢንቨስት የሚያደርጉበት አክሲዮን ገበያው ላይ መገበያየት ከቻለ ነው። ስለዚህ አሁን ያየነው ውጤት በተለይ ለ4 ዓመት ለ5 ዓመት የተሰራ ውጤትም ሊሆን ይችላል። ካልሆነ ግን አብረው ኢንቨስት የሚደረጉባቸው
አክሲዮን ኩባንያዎች ወደ ገበያው በመጡ ቁጥር የኢንቨስተሩ ተሳትፎ በጣም የነቃ ይሆናል። ብዙ መሰረታዊ የሆኑ የትምህርት የግንዛቤ ማስጨበጫ ስራዎች መሰራት አለባቸው። አሁንም እያደረግን ነው። ለምሳሌ ኤስኤክስ በዚህ ዓመት ወደ 22,000 ሰዎች በዲጂታል አካዳሚ ላይ መጥተው በነፃ እስከ 10-12 የሚደርሱ ኮርሶችን መሸፈን ይችላሉ በራሳቸው ጊዜ በራሳቸው ሰዓት። በካፒታል ገበያ ባለስልጣን በኩል እንደዚሁ ሰፊ የትምህርት እና የግንዛቤ ማስጨበጫ ስራዎች ነበሩ። ዋናው ነገር አሁን ያለው መነቃቃት እና ግንዛቤ ከኢንቨስትመንት ባህሪ ጋር እና ከቁጠባና ከኢንቨስትመንት ባህሪ መሻሻል ጋር አብሮ መታየት መቻል አለበት። አለበለዚያ እንዳልኩት የእውቀትና የትምህርት ኤክሰርሳይዝ መስሎ ይቆያል ማለት ነው። አሁን ወደ 5 የሚሆኑ ካምፓኒዎች ናቸው ሊስት የተደረጉት። የተወሰኑት ቀደም ብለው አሁን ደግሞ በቅርብ የመጡ ናቸው የተወሰኑት። ምናልባት እንደው ለካምፓኒዎች ለግል ኩባንያዎችም ሆነ ለመንግስት ተቋማት ቀድሞ መመዝገብ ምን ተጠቃሚ ማድረግ ይችላል? ቀድሞ የተመዘገቡት ምን አተረፉ? ምናልባት ሌሎችን በሚያነቃቃና በሚጋብዝ አይነት አፕሮች እሱ ላይ ብናወራ ጥሩ። እንግዲህ ዋናው ቁም ነገር መመዝገብ ምንድን ነው፣ ሊስትድ መሆን ምንድን ነው ነው ትርጉም የሚሰጠው የሊስቲንግ ዴይ ሳይሆን እንዲደውል እዚህ መተን የምንደውልበት ቀን ሳይሆን ከዛ በፊት ኩባንያዎቹ ለምን ወደ ካፒታል ገበያ ስርዓት ለምን መጡ፣ ያንን ሲያደርጉስ ኢንቨስተሮቻቸው ምን ይጠብቃሉ የሚለው ነው። ስለዚህ አንድ ኩባንያ ወደ ኩባንያነት የሚቀየረው ወይም ከአንድ የቤተሰብ ድርጅት ወይም ከፕራይቬት ሊሚትድ ካምፓኒ ፒኤልሲ ወደ አክሲዮን ኩባንያ ተለውጦ ከአክሲዮን ኩባንያ ደግሞ ለህዝብ በሰፊው አክሲዮን የሚሸጥ ኩባንያ የሚሆንበት ዋነኛው ምክንያት አክሲዮን መሸጥ የረዥም ጊዜ የፋይናንስ ምንጭ ነው። ከባንክ መበደር፣ ከኪስ ማውጣት ካሉት አማራጮች አንጻር ስታየው ሌስ ኮስትሊ የሆነ ከወጪ አንጻር ስታየው ለባለ አክሲዮኖች ትርፍ ካተረፍክ ነው እንጂ ዲቪደንድ የምትከፍለው ወለድ የለበትም። ስለዚህ በተለይ የረዥም ጊዜ ፋይናንስ የሚፈልጉ ተቋማት እርሻ፣ ማኑፋክቸሪንግ፣ አገልግሎት ሰጪ ስራዎች የሚሰሩ ተቋማት አክሲዮን መሸጥ የተሻለ ኢንፋክት መሰረታዊ የሚባል የሀብት ማሰባሰቢያ መንገዳቸው። አሁን ያየነው ልምድ አንዳንድ ተቋማት እንግዲህ ዛሬ ላይ ሆነ ጥሩ ምሳሌ ሊሆኑ የሚችሉ ተቋማት አሉ። ሊስትድ ከሆኑ በኋላ የአክሲዮን መጠናቸው በእጥፍ ያደጉ ኩባንያዎች አሉ ማለት ነው። ስለዚህ 300 ብር የገዛሁት አክሲዮን 600 ብር ድረስ ሲገበያይ አይቻለሁ። ያ ማለት ቤት ገዝቼ ቢሆን እጥፍ ያድግልኛል ብሎ የሚያስብ ሰው እና ወደ ቤት ኢንቨስትመንት ወይ ወደ ሌላ ብቻ አይነት ኢንቨስትመንት በጣም ውስን የሆኑ ኢንቨስትመንቶች ብቻ ትኩረት ያደረገ የነበረው ማህበረሰብ አሁን አክሲዮን መግዛትም የኢኮኖሚው እድገት ተከትሎ ኢንፍሌሽንን ተከትሎ አማራጭ ኢንቨስትመንቶችን ተከትሎ ዋጋ ያወጣል። በቀላሉ መግዛት በቀላሉ መሸጥ እችላለሁ ብሎ እንዲያስብ ያደርጋል ማለት ነው። ስለዚህ እነዚህ ኢንቨስተሮችን የሚጠይቁትን ጥያቄ መመለስ ካልቻለን ኩባንያዎች በመጀመሪያ ደረጃ ካፒታል ማሰባሰብ አይችሉም ማለት ነው። ስለዚህ ሊስቲንግ እና ትሬዲንግ ዋናው ጥቅሙ እና ይሄ ሁሉ የምናወራው ስለ ቴክኖሎጂ፣ ስለ ቁጥር፣ ስለ ፋይናንሻል ሪፖርት የምናወራው ነገር ዋናው ግቡ ኩባንያው የረዥም ጊዜ ፋይናንስ በቀላሉ ለስ ኮስት እንዲያገኝ ማስቻል ሲችል ነው ማለት ነው። ምናልባት በካፒታል ገበያው ላይ ፕራይቬት ካምፓኒዎችን መሳተፍ እንዳለባቸው፣ መወዳደር እንዳለባቸው፣ ካፒታል ማሰባሰብ እንዳለባቸውና የተሻለ መነቃቃት እንዳለበት ሁሉንም ያሳተፈ መሆን እንዳለበት ይታመናል። የሚጠበቀውም እሱ ስለሆነ ከዚህ አኳያ ምናልባት ከነዚህ ከፋይናንስ ተቋማትና ከመንግስት የልማት ድርጅቶች ባለፈ ፕራይቬት ካምፓኒዎች ያላቸው ፍላጎት አያይዘንም በቀጣይ ፍላጎት ያላቸው ድርጅቶች እንዴት ናቸው? ጥሩ እንግዲህ ጥሩ ጥያቄ ነው። ይሄ ኮንሰንትሬሽን ችግር አለ ወይ ካሁኑ የሚል ጥያቄ አለን። እኛም እንደ ሪስክ የምናየው እና ከስሩ ደግሞ የምንሰራበት ጉዳይ ነው። አሁን እንዳልከው በአብዛኛው ወደ ገበያው እየመጡ ያሉት የፋይናንስ ተቋማት ናቸው። ምክንያት አለው። አንዱ እነዚህ የፋይናንስ ተቋማት ባንክ፣ ኢንሹራንስ፣ ማይክሮ ፋይናንስ በአብዛኛው የአክሲዮን ኩባንያ ሆነው እንዲደራጁ ሕግ ያስገድድ ስለነበር ይህን ዝግጅት የጀመሩት ከዛሬ 30 ዓመት በፊት ነው። ስለዚህ ኩባንያዎቹ ወደ ገበያ ለመምጣት መስራት የሚኖርባቸው ስራ በጣም ጥቂት ነው ማለት ነው። ስለዚህ ቶሎ ቀድመው ወደ ገበያ ለመምጣት ይቀላል። ሁለት ብዙ ባለ አክሲዮኖች አሏቸው፣ ውጤታማ ናቸው፣ ትርፋማ ናቸው። ስለዚህ ወደ ገበያው ስታመጣ የምትመርጣቸው ኩባንያዎች የጋቨርናንስ የትራንስፓረንሲ ምንለው እና የትርፋማነት አፈጻጸማቸው ጥሩ የተባሉት ነው ምሳሌ እንዲሆኑ እድል ስለሚሰጥ ማለት ነው። ሶስተኛው ምክንያት እነዚህ ተቋማት ካለው የብሔራዊ ባንክ ህጎች እና ካለው ደግሞ የተወዳዳሪነት መንፈስ መዳበር ጋር ተገናኝቶ ከፍተኛ የሆነ የካፒታል የማሰባሰብ ፍላጎት አላቸው። ስለዚህ ከሌላው የፕራይቬት ሴክተር ያልተናነሰ ለራሳቸው ካፒታላቸውን የማሳደግ ፍላጎት አላቸው። ስለዚህ
በቅድሚያ ካፒታሉን ማሳደግ እፈልጋለሁ ብሎ የሚመጡትን ኩባንያዎች ደግሞ የማስተናገድ ስራ እንሰራለን። መጨረሻ ላይ ደግሞ የምንለው አሁን በካፒታል ገበያ ባለስልጣን በኩል ከ80 በላይ የሚደርሱ እኛ ጋር ደግሞ ቢያንስ ከ15 ከ20 በላይ የሚደርሱ ኩባንያዎች ካፒታል ገበያ ባለስልጣኑ ጋር ለማስመዝገብ አክሲዮኖቻቸውን እኛ ጋር ደግሞ ሊስትድ ለመሆን ፓይፕላይን ላይ ያሉ ከነዛ መካከል ባንኮች እና የፋይናንስ ተቋማትን ቅድሚያ እየሰጡ ሬጂስተር ማድረግና ፕሩቭ የማድረግ ስራ አለ ማለት ነው። አዲስ ገና ወደ አክሲዮን ኩባንያ የሚቋቋመው ኩባንያ ጋር ከመሄድ በፊት ማለት ነው። ለዛ ነው ብዙ የምታየው በተለይ ፋይናንስ ሴክተር የልማት ድርጅቶችም እንደዛው ነው። የኛ ሀገር ብቻ አይደለም፣ የሌሎችም ሀገሮች ልምድ የመንግስት የልማት ድርጅቶችን ሙሉ አንዳንዴ ሙሉ ለሙሉ አንዳንዴ ደግሞ በከፊል 10%፣ 15፣ 20፣ 30% ወደ ገበያ የመምጣት ፍላጎት አለ። ያ በተለይ እኛ ግለሰቦች ካፒታል ገበያ ሳያድግ በፊት የመንግስት የልማት ድርጅቶች ላይ አመኔታ ስለሚኖረን መንግስት ይጠብቃቸዋል፣ ገንዘቤን ተቀብሎ የሚሮጥ ሰው የለም፣ የሚጠፋ ሰው የለም የሚል እምነት ስለሚኖረን ካፒታል ገበያው ላይ አመኔታ ለማምጣት በቅድሚያ እነዚህን የልማት ድርጅቶችም ወደ ካፒታል ገበያ እንስባለን ማለት። ስለዚህ ያልተለመደ አይደለም የፋይናንስ ሴክተርና የልማት ድርጅቶች ወደ ካፒታል ገበያ መምጣት። ሌላው የግሉ ዘርፍ አሁን በመመዝገብ ሂደት ላይ ያሉ ጨምሮ ወደፊት ይመጣሉ ለምናስባቸው ከፍተኛ ፖቴንሻል አለ። ያ ስንል ግን ችግር የለባቸው ማለት አይደለም። ለምሳሌ አሁን ካሉን የመንግስት የልማት ድርጅትና ከፋይናንስ ሴክተር ውጪ ያሉ ቢያንስ 2 የግል ዘርፍ ላይ ያሉ ከፋይናንስ ሴክተር ውጪ ያሉ ድርጅቶች አሉ። የምናየው ኦቨርኦል የምናየው ቻሌንጆች መካከል አንዳንዴ ያ የፕራይቬት ሊሚትድ ካምፓኒ የነበረ ወይም ፒኤልሲ የነበረ ኩባንያ ወደ አክሲዮን ኩባንያነት ሊለወጥ ሲል የሚገጥሙት ከታክስ ከንግድ ፍቃድ አካባቢ ያሉ ቻሌንጆች አሉ። እነሱ ሪዞልቭ መደረግ መቻል አለባቸው። ከዛ የምናወጣቸው ህጎችም ለነሱ የሚመጡኑ መሆን መቻል አለባቸው። በሀገራችን አንደኛው ትኩረት ከተሰጣቸው ጉዳዮች አንዱ የስታርታፕ እንደዚህ በጀማሪ ቢዝነስ ላይ የሚገኙ ፈጠራና ቴክኖሎጂ የታከለባቸው ግን ነጋቸው የተሻለ እንደሆነ የሚታመንባቸው የዛሬ ስታርታፖች የነገ ትልልቅ ኩባንያዎች ናቸውና ከዚህ አኳያ በልዩነት የሚስተናገዱበት ትሪት የሚደረጉበትና እንደው እንደ ማሳያነት ፍላጎቶችስ እንዴት ናቸው? እናንተስ እንዴት ትቀበሏቸዋላችሁ? ያሉን የገበያ መድረኮችና ግን የአሰራር ስርዓቶች ደግሞ ለነሱ ፊቲንግ መሆን አለባቸው። ሶ አሁን ኤክስቼንጅ ላይ ብናስብ 50 ሚሊዮን ራሱ ግሮዝ ማርኬት የምንለው ለአንድ ስታርታፕ በጣም ብዙ ነው። ከ50 ሚሊዮን እስከ 500 ሚሊዮን የታዳጊ ገበያ ብለ ነው። ለአንድ ስራ ፈጣሪ ግን የሚፈልገው 1-2-3 ሚሊዮን ብር ነው። 50 ሚሊዮን ካለውማ እንደ ስታርታፕም አናየውም። ስለዚህ እሱ ላይ ያሰብነው ለምሳሌ የኢኩቲ ክራውድ ፈንዲንግ ፕላትፎርም እንላቸው ልጆች ከዲግራት እስከ ጅማ ሀረር መሀል ከተማ ያለ ሰው የስራ ፈጠራ ሀሳቡን በቀላሉ ኤክስፕሌን አድርጎ ፕላትፎርም ላይ ኢትዮጵያውያን ሀገር ውስጥም ውጭ ሀገር ያለንም በተለይ ደግሞ የአካባቢ ተወላጆች ጓደኞች፣ ቤተሰቦች ከ100 ብር ጀምሮ ከ500 ብር ጀምሮ ከ1000 ብር ጀምሮ ኢንቨስት ብናደርግ እዛ ድርጅት ላይ እዛ የስራ ፈጠራ ባለቤት ላይ በቀላሉ 500 ሺህ 1 ሚሊዮን ብርም 5 ሚሊዮን ብርም እስከ 10 ሚሊዮን ብር ድረስ በቀላሉ ሬዝ ማድረግ መቻል አለባቸው። ይሄንን ኢኩቲ ማርኬት እንለዋለን ማለት ነው። ለነሱ የክራውድ ፈንዲንግ ኢኩቲ ማርኬት እንለዋለን። ስለዚህ ቀስ ብሎ በተለይ 5 ሚሊዮን 10 ሚሊዮንን ሬዝ ማድረግ የቻለ ስታርታፕ የሚቀጥለውን ካፒታል የሬዝ የማድረግ ፕላኑን ወደ ካፒታል ገበያ ማዕከል ከመጣ ወደ ግሮዝ ማርኬት ያመጣዋል። ቬንቸር ካፒታሊስቶች ጋር ነው የሚሰራው፣ ከፕራይቬት ኢኩቲ ፈርም ጋር ነው የሚሰራው ካለ ደግሞ በዛም ራውት ሊሄድ ይችላል። ስለዚህ መሰራት ያለባቸው በተለይ ካፒታል ማርኬት ላይ ያሉትን ጥሩ ተሞክሮዎች ይዘን እየመጣን ነው። ግን ስራ ፈጣሪዎች ስታርታፖች ወደ ካፒታል ገበያ ሲመጡ ሲሪየስ ሆነው ኦፐሬሽን ላይ ነው ውጤት ማመጣው እንጂ ከጎን ያሉ ሶርት ኦፍ ተባራሪ ጥቅማጥቅሞቹን አይደለም ትኩረት ማድረግ ያለብኝ ብሎ ያንን አይነት ዲተርሚኔሽን ያስፈልጋል። ሀገራችን ላይ በርካታ የቤተሰብ ቢዝነሶች ይገኛሉ፣ ትልልቅ አቅም ያላቸው ነገር ግን በዚህ ሞዳሊቲና በዚህ ቅርጽ መሰራት ያለባቸው ምናልባትም ለሀገር ትርጉም ያለው ውጤት የሚያመጡ አቅም ፋይዳ ያላቸው ማለት ነው። ስለዚህ እንደዚህ ያሉ የቤተሰብ ቢዝነሶችን ወደ ስርዓቱ ለማምጣት ሊስት እንዲደረጉ ምን እገዛ ታደርጋላችሁ? እዛ ላይ ያለው ፍላጎትስ እንዴት ነው? ምናልባት የቤተሰብ ኩባንያዎች የቤተሰብ የንግድ ድርጅቶች ለኢትዮጵያ የካፒታል ገበያ ስርዓት ሌላ መሰረት ናቸው። በብዙ ገበያዎች ላይ ኔግሌክትድ የምለው አይነት ወይም
በደም ሳይጠቀሙባቸው የቀሩ ኦፖርቹኒቲዎች የምትላቸው አይነት ነው። የግል ድርጅት የነበሩ ፒኤልሲ የነበሩ እስቲ በአክሲዮን ደረጃ ተደራጅቼ ቤተሰቤ ዋና ተቆጣጣሪ ሆኖ እንዲቀጥል አድርጌ ማለት ነው 70-80 በመቶውን የድርጅቱን ባለቤትነት ቤተሰቡ ይዞ ልጆች ይዘው ዘመድ አዝማድ ይዞ ሰራተኞችም ቢሆን ይዘው የሚቀረውን 20-30 በመቶ ደግሞ አዳዲስ ኢንቨስተሮች እኔ እናንተ አይነት ግለሰብ ኢንቨስተሮች ከተለያዩ ቦታዎች ከስተመርም ልንሆን የምንችል ድረስ ኢንቨስተሮች ባለቤት እንዲሆኑ ማድረግ ያንን ያ ድርጅት ባለቤቱ ካለፈ በኋላ እንዳይወድቅ እንዳይፈራርስ እና ስሙን ይዞ እንዲቀጥል አትራፊነቱ እንዲሻሻል ተወዳዳሪ እንዲሆን ብሎም ደግሞ ያሉትን ቤተሰቦች እየጠቀመ እንዲቀጥል ማድረግ ያስችላል። ስለዚህ ሪሊ የኛም ጥሪ ሁሉ ጊዜ በተለይ የቤተሰብ ቢዝነሶችን እኛ እንደ እርሾ ነው የምናያቸው። የኢትዮጵያ ቢዝነስ ኮሚኒቲ ለካፒታል ማርኬት እርሾ ነው። አዲስ ስራ ፈጣሪ መፈለግ አያስፈልግም። 1-2 ኢንዱስትሪ ገንብቶ ሙከራ አድርጎ አሳይቶ ትርፋማ መሆኑን አሳይቶ የቆመ ቤተሰብ ድርጅት መስፋት ነው ያለበት። የፎሬን ዳይሬክት ኢንቨስትመንት ጠቃሚ ነው፣ የውጭ ኢንቨስትመንት ጠቃሚ ነው፣ አዳዲስ ስራ ፈጣሪዎች ጠቃሚ ናቸው። ግን የተሞከረው ስራ ደግሞ ቢሰፋ የተሻለ ውጤታማ መሆን ይችላል። ስለዚህ እርሾ ናቸው፣ ሰክሰሽናቸው ያሳስበናል። የአሁን ያለው ተወዳዳሪነታቸውና ግሮዛቸው ያሳስበናል። አይ ቲንክ ካፒታል ማርኬትስ ላይ በደንብ ኢንጌጅ ቢያደርጉ የተሻለ ውጤት እናመጣለን። እኛም አይ ቲንክ የታሰበውም ግብ ለነሱ ፋይናንስ የማሰባሰብ ነው። ስሪሊ በዛሬ ኢትዮ ቢዝነስ መረጃዎቻችን በአጫጭር የኢትዮጵያ ንግድ ባንክና የአዋሽ ባንክ ዓመታዊ አፈጻጸም እንዲሁም የትራምፕ በክሪፕቶ ከረንሲ ያላቸው ገቢን የተመለከተ ወደ እናንተ አደረስን። በዝርዝር ቆይታችን ደግሞ የኢትዮጵያ ሰነደ መዋለ ንዋይ ገበያን የተመለከተ ወቅታዊ መረጃ ወደ እናንተ አደረስን። ሌላም የሁነት መረጃ ነበረን። ቃል ኪዳን ታደሰና ጥላሁን አያሌው አብረናችሁ ቆየን። ሰላም ቆዩን።